እንደውልልሻለን። በቃ አሁን ግቢ። ደግሞ እንደዚህ አይነት ነገር እዚህ ቦታ ማውራት የለብንም። እንገናኛለን። ኤፍራታ ከያፌት ተደብቃ ቤቷ ብትሄድም ሉሊት ወዳው ያፌት ጋር ሄዳ አሳውቃለች። እንግዲህ በጣም የተናደደ ያፌት መቼም ቢሆን ኤፍራታ እንደዚህ አታደርግም፣ አለይኔ ፍቃድ የትም አትሄድም ብሎ መለሰለት ማለት ነው ሉሊት። እኔ ደግሞ በጣም የሚገርመኝ ቢሆን ከናታን ጋር ያላት ግንኙነት ነው አለችው። አጨማምራ ነግራለች። እና እሱም በንዴት ቤት ገብቶ ኤፍራታን አናቃት። በጣም ጎድቶታል። እንግዲህ ኤፍራታ ማለት እንደሚደርስለት አይታወቅም። ምናልባት ጽዮን ወይንም ናታን ሊደርሱለት ይችላሉ። ሰራተኛም እንዳጋጣሚ ቤት የለችም። ብቻ ሉሊት በጣም ከባድ ሰው ናት። ወዳው ነው የደወለችለት ለያፌት። እንግዲህ ኤፍራታ በዛሬ ቀን ለጽዮን ሁሉንም ምስጢር አውጥታ ተናግራለች። ማንንም ሰው የደበቀችው በዛሬ ቀን ግን ጽዮን እንደ ዳነች ስታይ በጣም ነበር የተደሰተችው። በጣም ነው የተደሰተችው ኤፍራታ እና ልክ ኤፍራታ ክፍሏ ገብታ ስታላቅስ ጽዮንም ተከትላ ስለመጣች አውቃለሁ ልብሽን ተሰበረ። ግን ደግሞ አልቅሳ ነው ይቅርታ የጠየቀቻት። ምክንያቱም ባለፈው ሰርግ ላይ ነው ሁሉም ነገር ያበቃ። የሰርጉ ቀን ያፌት ኤፍራታን ለማግባት ስል ያ ቀን ነው ሁሉም ነገር የመጣለት ትዝታው የተመለሰለት ያፌት ማን እንደሆነ ያ ቀን እንዴት እንዳሳለፉ ኤፍራታ ከያፌት ለማምለጥ ያገታት ጊዜ ስትሮጥ ጽዮን ደግሞ ያፌት ማን ነው ይሄ ሰው ብላ እየተከታተለች ማን ነው ይሄ ሰው ቤታችንም ወስዷል ማን ነው ይሄ ሰው ብላ እየተከታተለች ነበረ። እንደ አጋጣሚ ኤፍራታ አግኝታ ኤፍራታ ብላ ስትከተል ነይ እንሩጫ ተባብሎ ስሮጡ እሱ ሁሉ አስታውሳ እንደገና ደግሞ ዳግም ቤት ከሄዱ በኋላ ከዳግም ጽዮን ኤፍራታ ሆኖ አንድ ላይ ሆኖ ሁሉንም ኤፍራታ የያፌት ነገር ሁሉንም ነገር ተናግራለች። እንደምታስታውሱት የአባቱ ገዳይ እንደሆነ እንደገና ብዙ ሴቶች እንዳገተው ኤፍራታንም ደግሞ አግታት እዛ ቤት እንዳሰራት ለዛ ነው ብዙ ነገር ስለ ያፌት አስታውሳ በቃ ኤፍራታ ከበፊቱ አሁን ነው የጎዳውሽ ነው ያለቻት ጽዮን። ምክንያቱም አንቺ ለወንድሜ የምትገቢ ሴት አይደለሽም፣ እኔ ራሴ ገልድሻለሁ፣ በአንቺ ምክንያት ቤታችን ድርጅታችን አተናል፣ ላይሽ አልፈልግም ብላ ብዙ ነገር ተናግራ ነበረ። ጽዮን ነገ የሚቆጭሽ ቃል አትናገሪ ብላት ነበረ ኤፍራታ። እውነት ነው ጽዮን በዛሬ ቀን እሱን አስታውሳ በጣም አልቅሳለች። ድሮም ታውቃላችሁ ከቤዛ ጋራ ሆኖ ብዙ ነገር በብዙ ነገር ኤፍራታን ጎድቶታል። ግን ቢሆንም ኤፍራታ በጣም ሰፊ ልብና ሰፊ በቃ ሰፊ ሆድ ነው አላት እና ይቅርታ አድርጋላችኋለች። የይቅርታ ልብ ስላላት ዛሬም ደግሞ ጽዮን እግሯ ላይ ወድቃ እባክሽን እቅርበኝ፣ ከድሮ በላይ አሁን ጎድቼሻለሁ፣ ሰባብሬሻለሁ እና በጣም ይቅርታ ብላ ይቅርታ ጠይቃለች። ለዛ ነው በቃ አሁን ካዳን እና በቃ ግን ያፌት በምንድን ነው ያስፈራራሽው ብላ ስትጠይቀው ጽዮን ግን ደግሞ አሁንም ይሄን ምስጢር መደበቅ ፈልጋ ነበረ ኤፍራታ። ምክንያቱም ለማንም ሰው ትንፍሽ የምትይ ከሆነ ናታን ላይ እንደፈረድሽው ናታን ህይወት ላይ እንደፈረድሽው እወቂ ነው ያላት። ያፌት በከባድ ነገር ነው ያስፈራራት። እሷ ደግሞ ለያፌት ለናታን ቀልድ የላትም ኤፍራታ ታውቃላችሁ። ለዛ ነው የደበቀችው። ቢሆንም ግን በፊት ያ ቀን ኤፍራታ ጽዮንና ዳጊ ቃል ተግባብቶ ነበረ። ኤፍራታ ከጀርባሽ ምንም ነገር መጥፎ ነገር ብመጣም ጥሩ ነገር ብመጣ ብቻሽን ምንም ማድረግ እንደማቺ ቃል ግቢልን አሉ። ቃል አስገቧት። ሁሉም ሰው ቃል ተገባብቷል። እሱን አስታውሺ ብለ ጽዮን አነሳችው እና ኤፍራታም ወደ ኋላ ተመልሳ ያ ስታስታውስ አዎ ቃል አላቸውና ቃል ደግሞ ከባድ ነው እና እንደገና ሁሉንም ነገር አውጥታ ለጽዮን ለመናገር ተገዳለች። ኤፍራታ ከነገረችው በኋላ ጽዮን አለቀሰች። በምን እንዳስፈራራት ናታን በናታን እንዳጠመዳት እንደገና ናታን ሰውን እንዳስገደለው ሁሉም ነገር ጽዮን አውጥታ ስትናገር ጽዮን በጣም ነው በቃ ያለቀሰችው እና ምክንያቱም ለወንድሙ ስትል መስዋዕቱን ከፍላለች።
ቢሆንም ግን ጽዮን ደግሞ የሚያስደስት ነገር ማነው ኤፍራታ ደግሞ የሚያስደስት ነገር ለጽዮን ነው የነገረቻት። እሱ ምንድነው የታገተች ጊዜ ያፌት እንዳስደፈራት ነገር የሆነ ነገር እግሯ ላይ ደፍቶት ነበር እንደተደፈረች ነገር የሚያሳይ ቢሆንም ግን ከናታን ጋራ ናታን ሰክሮ ሲመጣ ከናታን ጋራ ናታን ደግሞ ከአንቺ ጋራ ካላደርኩ ስል መቼም ያፌት ከሚያቆሽሸኝ ከሚወደው ሰው እንደፈለግኩኝ እንኳን አይቆጨኝም ብላ ለናታን ክብሯን ሰጥታለች። ግን አሁን እርጉዝ ሆናለች ይመስለኛል። ምክንያቱም በሰርጓ ቀን ያፌት ለማግባት ስትዘጋጅ ቀን ናታን እኔና አንተ ልጅ ይኖረናል አብረን በደስታ እናሳድጋለን እያለች ነበረ። እና ይሄ ነገር ለጽዮን ስትናገር በጣም ተደሰተች። ጽዮን በእውነት በጣም ተደሰተች። ያ ሰውዬ አልደፈረሽም ማለት ነው አላስደፈረሽም ማለት ነው ብላ በጣም ተደሰተች ማለት ነው። ብቻ ኤፍራታም ሮጣ ስትገባ ያፌት እንግዲህ ምክንያቱም በኤፍራታ ቤት ያፌት ምንም እንዳልሰማ ነው። ቢሆንም ግን ሉሊት ወዳ ነው ደውላ እፈልጋለሁ በአካል ላገኝህ እፈልጋለሁ ብላ ሁሉም ነገር ተናግራለች። በሰርግ ቀንም ደግሞ ቀለበት ናታን ቀለበት አምጥቶ ለኤፍራታ ሊያደርግለት እንደሞከረ ሁሉንም ነገር ተናግራለች። እሱ ሲሰማ አበደ። እንዴት እንደዚህ ያደርጋሉ? ዋጋቸውን አስከፍላለሁ ብላለች። እንግዲህ ሉሊት እየተበቀለቻት ነው ኤፍራታን። ምክንያቱም ኤፍራታ ስለማትወድ ለዛ ነው ይሄ ነገር እያደረገች ያለችው። ያፌት እንግዲህ ምን እንደሚያደርግ አይታወቅም። ደህና ሁኑ ቤተሰቦች፣ አመሰግናለሁ።